በሰው ልጅ ታሪክ ውስጥ የጦርነት አውድማዎች ከምድር ጠፍጣፋ መሬት ተነስተው ወደ ሰፊው ውቅያኖስ ከዚያም ወደ ሰማያዊው አየር ክልል ሲሸጋገሩ ታይተዋል። ዛሬ ግን ዓለም ሌላ እጅግ አስፈሪና ረቂቅ ወደሆነ አዲስ የጦርነት ምዕራፍ ተሸጋግሯል። እስራኤል በምድር ላይ የምታካሄዳቸው ውስብስብና ደም አፋሳሽ ጦርነቶች ሳያንሷት አሁን ደግሞ አይኖቿን ወደ ከዋክብትና ወደ ሰፊው የጠፈር ክልል በመላክ በጠፈር ላይ የተመሰረተ አጥቂ የሌዘር ጦር መሳሪያን ለማልማት መወሰኗን ይፋ አድርጋለች። ይህ ውሳኔ ተራ ወታደራዊ ሽግግር ሳይሆን የመላው ዓለም የኃይል ሚዛን የሚቀይር የሰው ልጅ በጠፈር ላይ ያለውን ሰላማዊ እንቅስቃሴ ጥያቄ ውስጥ የሚጥልና የወደፊቱን የጦርነት መልክ ሙሉ በሙሉ የሚቀይር ታሪካዊ ክስተት ነው። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ ሰሞኑን የሰጡት መግለጫ ሀገሪቱ በጠፈር ላይ የሚሰነዘሩ ጥቃቶችን የመምራት ብቃት ያላት ብቸኛዋና ቀዳሚዋ የዓለም ሀያል ለመሆን ያላትን የሰነቀችውን እጅግ ጥልቅ ምኞት ያሳያል። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ ለጋዜጠኞች በሰጡት መግለጫ ላይ እስካሁን ድረስ ምንም አይነት ሀገር በጠፈር ላይ ጥቃት የመሰንዘር አቅም የለውም፣ እኛ ግን በዚህ ዘርፍ የዓለም መሪ መሆን አለብን ሲሉ የተናገሩት ንግግር እስራኤል በቴክኖሎጂ ረገድ ያላትን የበላይነት ወደ ሌላ ደረጃ ለማሸጋገር መቁረጧን ያረጋግጣል። ሚኒስቴሩ ይህንን አቅም ማሳካት ከተቻለ ግዙፍ ሀብትና የሰው ኃይል ካላቸው ጠላቶች ጋር በሚደረግ ፍልሚያ የእስራኤልን የመከላከያና የማጥቃት አቅም የማይደረስበት ከፍታ ላይ እንደሚሰቅለው ገልጸዋል። ይህ ስትራቴጂ እስራኤልን በዓለም ላይ ካሉት ቀዳሚ የጠፈር ሀያላን ሀገራት ተርታ ለማሰለፍ የታለመ ሲሆን በተለይም ከኢራን ጋር የተባባሰ የመጣውን ቀጠናዊ ውጥረት ግምት ውስጥ ያስገባ ነው። እንደ አውሮፓውያኑ አቆጣጠር በ2026 የተከሰቱት ግጭቶችና እስራኤል በኢራን የጠፈር ተቋማት ላይ የሰነዘረችው ጥቃት ጠፈር አሁን ላይ ለብሔራዊ ደህንነት ምን ያህል ወሳኝ እንደሆነ አስረጂ ነው። ሳተላይቶች ለስለላ፣ ለግንኙነት፣ ለኢላማ መለያና ለምሪት አገልግሎት የሚውሉ በመሆናቸው እነዚህ ንብረቶች በጠፈር ላይ መምታት ወይንም ማውደም የሚችል ሀገር የጠላቱን ዓይንና ጆሮ የማጥፋት ያህል ታላቅ ድልን ይቀዳጃል። እስራኤል ለዚህ የጠፈር ፕሮጀክቷ መሰረት ያደረገችው ቀደም ሲል በምድር ላይ ስኬታማነቱን እያሳየው አይረን ቢም የተሰኘውን የሌዘር መከላከያ ስርዓት ነው። ይህ ስርዓት ሚሳኤሎችን፣ የሞርታር ጥቃቶችንና ሰው አልባ አውሮፕላኖችን በከፍተኛ የብርሃን ጨረር በማቃጠል የሚያመክን ሲሆን አሁን ደግሞ ይህንኑ ቴክኖሎጂ ወደ ጠፈር በማውጣት ሳተላይቶችንና ሌሎችንም ተወርዋሪ አካላትን ለማጥቃት ታቅዷል። የዚህ ቴክኖሎጂ ልዩ ባህሪ መሪ የሌለው መሆኑ ነው። ይህም ማለት እንደተለመዱት ሚሳኤሎች ፍንጣሪዎችንና ፍርስራሾችን በጠፈር ላይ አይተውም ማለት ነው። የሩሲያና የቻይና የጸረ ሳተላይት ሚሳኤል ሙከራዎች በጠፈር ላይ እጅግ አደገኛ የሆኑ ፍርስራሾችን በመተው ለሌሎች መንኮራኩሮች ስጋት ሲፈጥሩ፣ እስራኤል የሌዘር መሳሪያ ግን ኢላማውን በዝምታ በማቃጠል በማሳወር ወይንም በማሰናከል ረቂቅ ጥቃት የመሰንዘር አቅም ይኖረዋል። ይህ ደግሞ በዓለም አቀፍ ደረጃ በጠፈር ላይ የሚካሄዱ ግጭቶች እንዳይታወቁ ወይንም ተጠያቂነትን ለማስወገድ የሚያስችል ምቹ ሁኔታን ይፈጥራል። የዚህ ግዙፍ ፕሮጀክት የጀርባ አጥንት ደግሞ የአሜሪካ መንግስት የሚሰጠው ያልተገደበ የገንዘብና የቴክኖሎጂ ድጋፍ ነው። ዋሽንግተን እስካሁን ድረስ ለእስራኤል የአየር መከላከያ ስርዓቶች ማለትም ለአይረን ዶም እና ለአይረን ቢም ልማት ከ2 ቢሊዮን ዶላር በላይ ያፈሰሰች ሲሆን በየዓመቱ የምትሰጠው የ3.8 ቢሊዮን ዶላር ወታደራዊ እርዳታም ለዚህ የጠፈር ምኞት መሳካት ትልቅ ሚና ይኖረዋል። በአሜሪካ በኩልም ጎልደን ዶም የተሰኘውንና በከፊል በእስራኤል ቴክኖሎጂ ላይ የተመሰረተውን የጠፈር መከላከያ ስርዓት የመገንባት እቅድ አለ። የአሜሪካ መከላከያ ሚኒስትር ፔት ሄግሴዝ በቅርቡ ባደረጉት ንግግር ጠፈር የዚህኛውና የመጪዎቹ ክፍለ ዘመናት እጅግ ወሳኝ የጦር አውድማ መሆኑን አጽንኦት ሰጥተው ተናግረዋል። ይህ የሚያሳየው ሀያላን ሀገራት አሁን ላይ ምድርን ብቻ ሳይሆን ከጭንቅላታችን በላይ ያለውን ሰፊ የከዋክብት ክልል ለመቆጣጠር በከፍተኛ ፉክክር ውስጥ መሆናቸውን ነው። አሜሪካ በየዓመቱ ለአቅጣጫዊ የኃይል መሳሪያዎች ልማት የምታወጣው 1 ቢሊዮን ዶላር በወደፊት በሚገነቡት ትራምፕ ክላሲክ በሚባሉ ግዙፍ የጦር መርከቦች ላይ እነዚህን የሌዘር መሳሪያዎች ለመቅጠም ያሉትን ውጥረት ያሳያል። የሌዘር ጦር መሳሪያዎች ለምን እንደዚህ ተመራጭ ሆኑ የሚለው ጥያቄ ምላሹ ቀላልና አስደንጋጭ ነው። አንደኛው ምክንያት የዋጋ ርካሽነት ነው። አንድን የሚሳኤል ጥቃት ለመመከት በሚሊዮን የሚቆጠር ዶላር የሚያወጡ ተከላካይ ሚሳኤሎችን ከመተኮስ ይልቅ ጥቂት ዶላሮችን ብቻ በሚጠይቅ የኤሌክትሪክ ኃይል የሚሰራ የሌዘር ጨረር በመጠቀም እጅግ ኢኮኖሚያዊ ነው። ሆኖም ይህ ርካሽነት የራሱ የሆነ አደገኛ ጎን አለው። የጦርነት ወጪ ሲቀንስ መንግስታት ወደ ግጭት ለመግባት ያላቸው ዳተኝነትና ትዕግስት ሊቀንስ ይችላል። ጦርነት ርካሽ በሆነ ቁጥር ግጭቶች በየቀኑ የሚከሰቱና የሰውን ልጅ ሕይወት በቀላሉ የሚቀጥፉ የመሆን ዕድላቸው ሰፊ ነው።
በተጨማሪም የሌዘር ፍጥነት የብርሃንን ያህል በመሆኑ ጠላት ጥቃቱን ለመከላከልም ሆነ ለማምለጥ የሚኖረው ጊዜ ከዜሮ በታች ነው። ይህ ደግሞ በዓለም አቀፍ ደህንነት ላይ የመጀመሪያው ተኳሽ አሸናፊ ነው የሚል አደገኛ አስተሳሰብን በማንገስ ሀገራት በጥርጣሬ ብቻ ቅድመ ጥቃት እንዲሰነዝሩ ሊገፋፋቸው ይችላል። ከእስራኤል ስትራቴጂካዊ ፍላጎት በስተጀርባ ያለው የኢራን ስጋትም በዝርዝር ሊታይ የሚገባው ጉዳይ ነው። መከላከያ ሚኒስትሩ እስራኤል ካትዝ እንዳሉት እስራኤል በኢራን ላይ ለሚሰነዘር ማንኛውም ጥቃት ሰማያዊና ነጭ ማለትም እስራኤላዊ የሆነ ገለልተኛ ኦፕሬሽን ለማካሄድ ዝግጁ መሆን አለባት። ኢራን በእስራኤል ላይ የሚሳኤል ጥቃት ካደረሰች እስራኤል ኢራንን በኃይል እንደምትመታና ምንም አይነት የኃይል ሚዛን እንደማትቀበል በቁርጠኝነት ገልጸዋል። ይህ የጠፈር ሌዘር መሳሪያ ደግሞ ኢራን የምታስወነጭፋቸውን የባለስቲክ የሚሳኤል ከምድር ከባቢ አየር ውጪ ገና በጠፈር ላይ እያሉ ለማጥፋት ያስችላል። እስራኤል በአሁኑ ወቅት አሮስሪ የተባለውንና ከከባቢ አየር ውጪ የሚሰሩ ሚሳኤሎችን የምትጠቀም ቢሆንም የሌዘር ቴክኖሎጂ ግን ይህንን አቅም ወደማይገመት ደረጃ ያሳድገዋል። በእስራኤል እይታ ጠፈርን መቆጣጠር ማለት መረጃን መቆጣጠር ነው። መረጃን መቆጣጠር ደግሞ ጦርነትን ማሸነፍ ነው። ሆኖም ግን ይህ የእስራኤልና የሀያላን ሀገራት የጠፈር እሽቅድድም በዓለም አቀፍ ሕግጋትና በሰው ልጅ የወደፊት ዕጣ ፈንታ ላይ ጥቁር ጥላን እያጠላ ይገኛል። በቀዝቃዛው ጦርነት ማብቂያ ጀምሮ ጠፈርን ከጦር መሳሪያ ነፃ የማድረግ ዓለም አቀፋዊ ስምምነትና መግባባት የነበረ ቢሆንም የእስራኤል ግልጽ መግለጫ ይህንን ስምምነት ወደ ጎን የሚገፋ ነው። ጠፈርን ወደ ወታደራዊ ቀጠናነት መለወጥ ወደፊት በሚፈጠሩ ግጭቶች ሳቢያ በጠፈር ላይ የሚገኙ የሲቪል መገልገያዎችን ማለትም እንደ ጂፒኤስ፣ የቴሌኮሙኒኬሽንና የአየር ሁኔታ መከታተያዎችን ለአደጋ ያጋልጣል። የጠፈር ጦርነት ከተቀሰቀሰና የሳተላይት መረቦች ከወደሙ የዘመናዊው ዓለም የኢኮኖሚና የማኅበራዊ ትስስር በአንድ ጀንበር ሊፈራርስ ይችላል። ይህ ደግሞ የሰው ልጅን ወደ ጨለማው ዘመን የሚመልስ አስከፊ አደጋ ነው። በሌላ በኩል እስራኤል ይህንን የጠፈር ቴክኖሎጂ ለማልማት የምታደርገው ጥረት ከፍተኛ የሰው ኃይልና የእውቀት ክምችትን ይጠይቃል። ሚኒስትሩ በዓለም ላይ የሌሉ ነገሮችን የሚያመጡ ምርጥ አእምሮዎችን እየመለመልን ነው ማለታቸው እስራኤል በሳይንስና በቴክኖሎጂ ዘርፍ ያላትን ሁሉንም አቅም ወደዚህ የጦር መሳሪያ ልማት እያፈሰሰች መሆኑን ያሳያል። ይህ ደግሞ በሀገሪቱ ውስጥ ያሉ የቴክኖሎጂ ኩባንያዎች እንደ ኤልቢት ሲስተም እና ራፋኤል ያሉ የመከላከያ ተቋማት ከዚህ ቀደም ታይቶ በማይታወቅ ሁኔታ እንዲደራጁና እንዲበለጽጉ ያደርጋል። ነገር ግን ይህ ልማት ለሲቪል አገልግሎት የሚውል ሳይሆን ግኝቶችን ወደ ጦር መሳሪያ በመለወጥ ረገድ የራሱ የሆነ ስነ ምግባራዊ ጥያቄዎችን ያስነሳል። የእስራኤል መከላከያ ስትራቴጂ አሁን ላይ ከምድር መከላከያ ወጥቶ ወደ ሁለንተናዊው ቁጥጥር እየተሸጋገረ መሆኑን እንረዳለን። በሊባኖስ በሶሪያና በጋዛ የሚካሄዱ ወታደራዊ እንቅስቃሴዎች ከጠፈር በሚገኝ መረጃ ጥቃት የታገዙ ሲሆን እስራኤል የምድር ይዞታዎቿን ለማስጠበቅ የጠፈር የበላይነትን እንደ ዋስትና ትቆጥራለች። ሚኒስትር ካትዝ በመከላከያ ረገድ ምንም አይነት ድርድር የለም ሲሉ የተናገሩት እስራኤል ለደህንነቷ ስትል ማንኛውንም አይነት ዓለም አቀፍ ድንበርም ሆነ የጠፈር ስምምነት ለመጣስ ዝግጁ መሆኗን የሚያመለክት ነው። ይህ አይነቱ አካሄድ ደግሞ ሌሎች ቀጠናዊ ኃይሎች በተለይም ኢራን የራሳቸውን የጠፈር ጦር መሳሪያ እንዲያለሙና የጦርነት እሽቅድድሙ ይበልጥ እንዲፋፋም ያደርገዋል። በተጨማሪም እስራኤል የጠፈር ሌዘር መሳሪያዎቿን በጠፈር ላይ ያሉ ቆሻሻዎችን ወይንም ፍርስራሾችን ለማጽዳት ልትጠቀምበት እንደምትችል ብትገልጽም ይህ ሽፋን ለአጥቂ አቅሟ ሕጋዊነት ለመስጠት የሚቀርብ ሰበብ ሊሆን እንደሚችል ተቺዎች ይናገራሉ። የአንድን ሳተላይት ብልሽት በሌዘር ጥቃት እንደደረሰ ወይንም በአጋጣሚ እንደተከሰተ ለመለየት አዳጋች መሆኑ በጠፈር ላይ የሚፈጸሙ የጥፋት ተግባራትን ይበልጥ ምስጢራዊና አደገኛ ያደርጋቸዋል። ይህ ደግሞ በሀገራት መካከል ያለውን አለመተማመን በማባባስ በትንሽ ስህተት ሳቢያ ወደ ትልቅ ዓለም አቀፍ ጦርነት ሊያመራ ይችላል። በአጠቃላይ የእስራኤል የጠፈር ሌዘር ጦር መሳሪያ ልማት ዜና የዘመናዊው ዓለም ወታደራዊ አስተሳሰብ የደረሰበትን የከፋ ደረጃ ያሳያል። ጦርነት አሁን ላይ ከምድር ወለል ተነስቶ ወደ መለኮታዊው ሰማይ ተሸጋግሯል። እስራኤል በቴክኖሎጂ ያላትን የበላይነት ተጠቅማ በጠፈር ላይ አጥቂና አጥፊ የመሆን ምኞቷ የሰው ልጅን የወደፊት ዕጣ ፈንታ በአዲስና ባልታወቀ አደጋ ውስጥ የሚጥል ነው። የአሜሪካ ገንዘብ ድጋፍ፣ የኢራን ስጋትና የሌዘር ቴክኖሎጂ ምጥቀት ተዳምረው መጪው ዘመን በምድር ላይ ብቻ ሳይሆን በከዋክብት መካከልም የሚካሄድ የሀያላን ፍልሚያ እንደሚሆን ጥቁር ፍንጭ ሰጥቷል። እስራኤል ይህንን ግብ ካሳካች በታሪክ ለመጀመሪያ ጊዜ በጠፈር ላይ ጥቃት መሰንዘር የምትችል ብቸኛዋ ኃይል ልትሆን ትችላለች። ሆኖም ይህ ድል በዓለም ሰላም ላይ የሚያስከትለው ዋጋ እጅግ ከፍተኛ ሊሆን ይችላል። የብርሃን ጨረሮች ሰማዩን ሲያቋርጡ ያ ብርሃን ለጥፋት ወይንስ ለልማት ይውላል የሚለው ጥያቄ የሰው ልጅ ዛሬ ሊመልሰው የሚገባው እጅግ ወሳኝ ጥያቄ ነው።
በእስራኤልና በጠላቶቿ መካከል ያለው ፉክክር አሁን ላይ ከምድር አድማስ አልፎ ወደማያልቀው የጠፈር ጥልቀት ዘልቋል። ይህ ደግሞ ለዓለም አቀፉ ማህበረሰብ ታላቅ የደውል ጥሪ ነው። የወደፊቱ ጦርነት ዓይን በሚያዩት የሚሳኤል ነበልባል ሳይሆን ዓይን በማያዩና በሰከንድ ስንጥቅ ፋታ ውስጥ ኢላማውን በሚያወድመው የሌዘር ብርሃን የሚወሰን ይሆናል። እስራኤል በዚህ ረገድ መሪ ለመሆን የወሰደችው እርምጃ ሀገሪቱን የአዲስ ዓለም የበላይ ጠባቂ ሊያደርጋት ቢችልም መላው ዓለም ግን በዚህ ቴክኖሎጂ እሳት ውስጥ እንዳይቃጠል ስጋቱ ከፍ ያለ ነው። የጠፈር ሌዘር ጦር መሳሪያ የቴክኖሎጂ ድንቅ ውጤት ቢሆንም የሰው ልጅ የሰላም ፍላጎት ግን አሁንም በቴክኖሎጂው ጥላ ስር ተሸፍኖ ይገኛል። የእስራኤል የጠፈር ስትራቴጂ አሁን መሆን የምድር ጦርነቶች ወደ ሰማይ መሸጋገራቸውን የሚያበስር አስፈሪ የክፍለ ዘመኑ ክስተት ሆኖም መመዝገቡ አይቀርም።